ሰላም ጤና ይስጥልኝ። እንደምን አላችሁ? የተከበራችሁ የተከዜ ቲዩብ አድማጭ ተመልካቾች፣ ዛሬ ደግሞ የአፍሪካ ቀንድ ፖለቲካና አገር የማዳን ምዕራፍ በሚል ከመጽሔት ያገኘሁትን ጽሑፍ አካፍላችኋለሁ። የቀይ ባህርን አካባቢ ግዛት ለማድረግና የውሃውን የትራንስፖርት መስመር ለመቆጣጠር የሚመኝ ኃይል ሁሉ ኢትዮጵያን ለመጠቅለል መጓጓቱ የማይቀር ስለመሆኑ አያሌ የታሪክ ማሳያዎች መዘርዘር ይቻላል። ከኢትዮጵያ በቀር በቀይ ባህር አካባቢ የሚገኙት ሀገሮች በሙሉ አብዛኛው መሬታቸው ምድረ በዳ ነው፣ ሩር ነው። የምግብም ሆነ የውሃ ችግር አለባቸው። የኢትዮጵያ ደጋማው ክፍል ግን የምግብና የውሃ ችግር የሌለበት ከመሆኑም በተጨማሪ ቀዝቃዛና ለጤንነት የሚስማማ የቀይ ባህርን የጉዞ መስመር ለመቆጣጠር የሚያመች ከፍታ እንዳለው ስለሚታወቅ ወደ አካባቢው የተጠጋ ቄሳራዊ ኃይል ሁሉ በመጀመሪያ ዓይኑን የሚጥልበት ቦታ ነው። በወታደራዊ ቋንቋ ገዢ መሬት እንደሚባለው መሆኑ ነው። የሆነ ሆኖ ከዚህ በፊት ምዕራባውያን ኃይሎች የአፍሪካ ቀንድ ግዛታቸውን ለማስፋፋት የተጠቀሙት ዘዴዎች ሶስት ናቸው። አንደኛው ቀላልና ብዙ ወጪ የሚያስከትለው ዘዴ ማታለል ነው። የአካባቢውን ሀገራት መሪዎች በልዩ ልዩ አይነት መንገድ እያታለሉ ነፃነታቸውን ገፈው ግዛታቸውን ያስፋፋሉ። ሁለተኛው በየሀገሪቱ ውስጥ ያለውን የሃይማኖትና የቋንቋ ልዩነት ጨምሮ በስልጣን ተቀናቃኞች መሃል የሚፈጠረውን የኃይል መተጋገል ምክንያት እያደረጉ ደም አፋሳሽ ግጭቶች መቀስቀስና ጸጥታን ማደፍረስ ላይ ያተኮረ ነው። ራሳቸው አራግበው ከቁጥጥር ውጭ እንዲሆን ያሴሩበትን ግጭት ተገን አድርገው ደግሞ በቀላሉ የሚገቡበትና ስልጣናቸውን የሚዘረጉበትን መንገድ ይፈጥራሉ። በዚህም ግዛታቸውን ለማስፋፋት ይሞክራሉ። ሶስተኛው ሁለቱ ስልቶች አልሰራ ሲላቸው በቀጥታ በጉልበትና በጦር ኃይል ግዛታቸውን ለማስፋፋት የሚሄዱበት ርቀት ነው። ምዕራባውያኑ በአፍሪካ ቀንድ ላይ ሶስቱንም ዘዴዎች ተጠቅመዋል። ይህም ሆኖ በድፍን አገሪቱ ሶስቱንም ዘዴዎች ከመጨረሻው ድረስ ያከሸፈች ሀገር ኢትዮጵያ ብቻ እንደሆነች ልብ ይሏል ፕሮፌሰር መስፍን ወልደ ማርያም በ2008 ዓ.ም። ይህን ስንል በመሰረቱ ማንም ምዕራባውያን ኃይል የኢትዮጵያን ሕልውና ለመደምሰስና የኢትዮጵያን ነፃነት ለመግፈፍ አልቻለም ማለታችን ነው እንጂ የኢትዮጵያን አካል በምዕራባውያን ኃይሎች አታላይነትና ተንኮል በጦር ኃይላቸውም አልተቆረጥም አልደማንም ማለታችን ግን አይደለም በሚለው መግለጻቸውን ማስታወሳለሁ። የሀያሉኑ ከአፍሪካ ቀንድ እስከ ታላላቅ ሐይቆች ድረስ የአዲስ ካርታ ብወዛ ጅማሮ ወይስ የአፍሪካ ቀንድ በአዲስ መበወዝ የሚቻለው የሱዳኑ ዑመር ሐሰን አልበሽር አስተዳደር ከተወገደ በኋላ ነው የሚል እምነት ስለነበራቸው በእርግጥ ያን ካርታ ብወዛ ቀጠናዊ ስትራቴጂያቸው በአሜሪካ ሀሳብ አፍላቂነት መማከርት በመንግስት ወገኝ ኩባንያ ራንድ ኮርፖሬሽን 2000 በኩል ይፋ አድርገውት ነበር። ከ11 ዓመት በኋላ በአውሮፓውያኑ አቆጣጠር ሐምሌ 2011 ደቡብ ሱዳን ከሱዳን ተገንጥላ አዲስ ሀገር ሆነች። አሁንም ሰዎች ዳርፉር ማለታቸውን ቀጠሉ። በዚህ መሃል እንደ አውሮፓ አቆጣጠር በ2019 ወደ ስልጣን ከመጡ ጀምሮ ሲጠሏቸውና የባጁት ፕሬዝዳንት አልበሽር ከመንበረ መንግስታቸው ተወገዱ። ይህን ተከትሎም ሀያላኑ ሀገራት ለአካባቢያቸው የነደፏቸውን ግዛታዊ ማስተካከያዎችና ደህንነታዊ ዕውቃሮች ተግባራዊ እንዲሆኑ በተለያዩ አቅጣጫ ወደ መጣሩ ገቡ። መጠንቀቅ ሳያስፈልግ አልቀረም። የአፍሪካ ቀንድ እስከ ታላላቅ ሐይቆች አስፍቶ ታንዛኒያ፣ ሩዋንዳ እና ብሩንዲ እንዲያጠቃልል የተነደፈ የታላቁ ቀንድ ግሬት ሆርን ህልም ሆነ። ከዛሬ 21 ዓመት በፊት የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ የነደፉት የስድስት ሪፐብሊካን ፕሮጀክት ተግባራዊ አሁንም በምዕራባውያን ጂኦፖለቲካ ራዳር ውስጥ ነውና ይሳካል አይሳካም፣ ጊዜ ይፈቅዳል አይፈቅድም የሚሉ የጥያቄ ጋጋታዎች ሳይዘነጉም የሌላ ሀያላኑ የሱዳን አነባብሮች የካርቱም የጂኦፖለቲካ ሜዳን ከራሻ እስከ አሜሪካ ከቻይና እስከ ቱርክ ከህንድ እስከ ኳታር እያጋፋ ነው። ወቅታዊ የካርቱም የሽግግር መንግስት በሁለቱ ገመድ በሲቪልና ወታደራዊ ተወጥሮ ወጣቶች እያስተናገደ ነው። ከዚህ የሀያላኑ ርኩቻ ካርቱም ራሷን አድና ከጎረቤቶቿ ታርቃ ለቀጠናው መረጋጋት ትሰራ ይሆን
ወይስ በአሁናዊ ቅልበቢስ እርምጃዋ ራሷን ሆነ ቀጠናውን ወደ ለየለት የደህንነት አዙሪትና የታሪኩ አካል ወደ ሆነው ግጭት ይዘው ታዘግማለች የሚሉ ጥያቄዎችን ለመመለስ የተወሰነ ጊዜ መታገስ ይጠይቃል። የግብፅ የባዕዳን ተልዕኮ አስፈጻሚነት። ግብፅ በዝነኛ መሪዋ ገማል አብደል ናስር ዘመን የነበራትን የዲፕሎማሲ ታሪክ ዛሬም ዳግም እየተገበረች ነው። ያኔ ናስር ተግባር ተኮር የአፍሪካ ዲፕሎማሲ ይከተሉ እንደነበር አይዘነጋም። በአንድ ዓመት ውስጥ በርካታ የአፍሪካ ሀገራትን የናስር ሚኒስትሮች ዙረዋል። የዚህ ጉዞ ዋነኛ ዓላማ በወቅቱ በኢትዮጵያ ፊት አውራሪነት ይቀነቀን የነበረውን የፓን አፍሪካን እንቅስቃሴ መገዳደር ነበር። ነገር ግን አልተቻለም። በኢትዮጵያን ተረቱ። ካለፈው 1 ዓመት ጊዜ ጀምሮ ዳግም የግብፅ ውጭ ጉዳይ ሚኒስትር ሳሚ ሸኩሪ ከደርዘን በላይ የአፍሪካ ሀገራት እንደጎበኙ ተከታትለናል። የእሳቸውም ጉዞ ዓላማ ግልጽ ነው። ግብፅ ከአሁን በኋላ አፍሪካ ላይ የሰራቸው ዲፕሎማሲ ስህተት መድገም አትሻም። ከነዚህ ስህተቶቿ መካከልም በአውሮፓውያኑ አቆጣጠር በ1976 የአረብ እስራኤል ጦርነት ወቅት የግብፅ የአፍሪካ መሬት በእስራኤል በመወረሩ በርካታ የሀገሪቱ ሀገራት ከእስራኤል ጋር የዲፕሎማሲ ግንኙነታቸውን እስከማቋረጥ ደርሰው ነበር። ግብፅ ግን ይህን ውለታ ከሜጤፍ ሳትቆጥር ፊቷን ወደ ሀብታሞች አረብ ሀገራት በማዞር በአፍሪካ የነበራት ሚናና ዝና እንደ እምቦይ ከስክሰዋለች። ከካምፕ ዴቪድ ስምምነት ማግስትም ከአፍሪካውያን ይልቅ አውሮፓና አሜሪካ ናፋቂ ከመሆኗ በዘለለም ከ1992 የማድሪዱ የሰላም ጉባኤ በኋላ ይዋቀራል የተባለው አዲሱ የመካከለኛው ምስራቅ ሀገሮች ውህደት ውስጥ መታቀፍ በልጦባት እንደነበር ይታወሳል። በዚህ ግርግር ግብፅ በአፍሪካ አህጉር ከተመሰረቱ በርካታ ቀጠናዊ የኢኮኖሚ ውህደቶች ያነገቡ ማዕቀፎች ውስጥ የአባልነት መብትን ሳታገኝ ቀርታለች። መቼም ለኢንዱስትሪ ሸቀጦቿ ገበያ ፈላጊ ስለሆነችው ካይሮ ይህም በቀላሉ የማይታይ ስህተት ነበር። የዘመኑ ናስሮች ሱዳን ከኢጋድ ያውም ራሷ በሊቀመንበርነት ከምትመራው ለማስወጣት ባጠመዱት ወጥመድ ቀዳሚ ያደረጉትን አዲስ ወዳጅነት መመስረትን ነው። ሰሞኑን እንደምናስተውለው ባልተቀደሰ ጋብቻ የጫጉላ ፈንጠዝያ ላይ ናቸው። የካርቱም መለዮ ለባሾች አሻፈረኝ በአይነትም ሱዳን ከኢጋድ የማስወጣት አንዱ ስልት ይመስላል። በሌላ በኩል ደግሞ የህዳሴው ግድብ የሁለተኛ ዙር የውሃ ሙሌት በመጀመሩ ምክንያት የግብፅ አክሲዮን ገበያ እያሽቆለቆለ የሚል ሐሳዊ ዜና ማንጫጫታቸው ነገሩን ከምዕራባውያን ኩባንያዎች ጋር የማስተሳሰር አድርጎ እንድናየው የሚያስገድድ ነው። አገር የማዳን ምዕራፍ ጊዮን ፈንታውን። ኢትዮጵያም አሁን የምትገኝበት የታሪክ ምዕራፍ በረቀቀና በጠለቁ ተግዳሮቶች መተብተቡ ለክርክር አይቀርብም። የዛሬ መመሰቃቀልም ከአሁናዊ ቀውስ ብቻ የሚነሳ አይደለም። ለዘመናት የዘለቁ ችግሮች መፍትሄ አለማግኘታቸው ተቻጋሪ የሆኑ ዘንድ እያስገድዳቸው ይበዛሉና በአናቱም እርስ በርስ የተቆላለፉ ችግሮች ነጣጥለው ከመፍታት ይልቅ በአዳዲስ ክሽፈቶች እንዲዳብሩና እድል ተሰጧቸዋል። የታሪክ ቅራኔዎችን የሚያባብሱ አስተሳሰቦችን በማራመድ በእርቅና በይቅርታ ሊባባስ የሚችል መፍትሄ ለማፍለቅ አልታደልም። በእርግጥም የቁርሾ ክብሪቶችን ለኩሶ በእሳት መጫወት እንደ ተራማጅ መቁጠር ከጀርመን ግማሽ ክፍለ ዘመን ተሻግሯል። በዚህም ሀገር እየታመሰ ህዝብ ሰላም አልባ ኑሮ ከመግፋትና ከማያባራ መመሰቃቀል የሚታደገው ፍጡነ ረድኤት ሲናፍቅ ባጭቷል። እንደ ሀገር በጋራ ያሳካነው ሆነ በጋራ የወደቅንበትን ለከፋፋይ ፖለቲካ በሚያመች መልኩ ተነጣይ ባለቤትና ፍለጋ ስንማስን ኖረናል። ይህንም ለመለያየትና ለመጠቃቃት ካልሆነ በቀር ለመወያየትና ለመሰብሰብ አሻፈረኝ ባይነትን አንብሯል። የአንድ ሀገር ፖለቲካዊ አውድ የቱንም ያህል በፍጥነት ሀዲድ ቢነጉድ መፍትሄ የለውም ብሎ በርን ዘግቶ መቀመጥ አይቻልም። ከኛ በላይ በጥፋት ጎዳና የተረማመዱ ሀገራት ከእልቂት ማግስት የተረጋጋ ሀገርን ሆነው የዘለቁት ሁለት አቀፍ ውይይት በማካሄድ ነው። ሩቅ ሳንሄድ የደቡብ አፍሪካን፣ የሩዋንዳና የላይቤሪያ የመተላለቅ ምዕራፍ የተደመደመው ሊቃናቸው ለመወያየት ፈቃደኛ ሆነው በመገኘታቸው እንደሆነ ልብ ማለቱ ይጠቅማል። ዛሬ ኢትዮጵያችን ያለችበት ወቅት በማዳንና በመጥፋት ቀጭን መስመር ላይ ነው። እናም ይህን ሁነት በሁሉን አቀፍ ውይይትና ድርድር መሻገር ካልቻለ የማይታረም ስህተት መሆኑ አይቀርም። መቼም አንድ አምሳለ ሶሪያ ከተሆነ በኋላ የሚመለስ ሀገር አለመኖሩን ከበሽር አልአሳድ ሀገር በበቂ ተምረናል።
አሁን ባለንበት ነባራዊ ሁኔታ ለውይይትና ድርድር መነሻ የሆኑ ብሎ የሚያስባቸው የተወሰኑ አጀንዳዎች ለማንሳት እሞክራለሁ። ታሪክ። የኢትዮጵያ ታሪክ በምልዓተ ስምምነት ላይ ያልተደረሰበትም። ከዘመናዊ ትምህርት መስፋፋት ማግስት ጀምሮ የአገሪቱ የታሪክ አረዳድ ልዩነት የተንፈራቀቀ እንደሆነ ተፈርዶበታል። የትናንቱን ፖለቲካ የምንመለከትበት መነጽር የዛሬ የታሪክ አረዳድ እንድንሆን ከእኛ ሀገር የበለጠ ምክክር የለም። በኢትዮጵያ የዛሬን የፖለቲካ ከመብይን ዋና ጭብጦች አንዱ ለታሪካችን ያለን አረዳድ ነውና ፖለቲካችንን የሚሾረውም ትናንትን ተንተርሶ ነው። ቅራኔው፣ ቁርሾው፣ መጨፋጨፉ፣ መሳደዱ፣ የእርስ በርስ ጦርነቱ፣ መደማማቱ፣ መነታረከው አሁናዊ ፖለቲካ ቢመስልም መነሻው ስለ ትናንት ያለን የግንዛቤ ያለመቀራረብ ነው። ሊቃኖቿ የታሪክ ጥሩን ለብሰው ሲታኮሱና ሲያታኩሱ የሚሉባት መግፊያም ይኸው ነው። ከውል ትዝታ ይልቅ በግል ትውስታ በመጠለፍ የመመሰቃቀል ገቢሩን ይመሩታል። ከዚህም አኳያ ነው የተበተነውን የሚሰበስብ የተኮራረፈውን የሚያቀራረብ የጋራ የታሪክ አረዳድ ሊያነብር የሚችል ቀመር መፈለግ ለፖለቲካዊ ግለቱ ማቀዝቀዣ ቀዳሚ አጀንዳ የሆነው። አንድ ሀገር በጠንካራ መሰረት ላይ እንዲገነባ ከሚያደርጉት ነገሮች ውስጥ ለብረታና ለረጋ ውቅረ መንግስት ቅየስ አስፈላጊ የሆነውን ብሔራዊ ትርክት በሚያግባባ መልኩ መወሰን ይገባል። የተግባባንበት አገራዊ ትርክታችን ለውል ጥንካሬያችን ወሳኝ ቅመም ነውና፣ በተቃራኒው የማያግባባ ትርክት ስለ ጎናችን ሆነ ለጥቃት በር ከፍቷል። በጥቅሉ አሁን ለተደቀነብን ብሔራዊ ፈተና የትርክት አረዳድ ልዩነት አንዱ መነሻ በመሆኑ ለብሔራዊ ውይይትና አጀንደኝነት ቀዳሚ ጉዳይ መሆን ይኖርበታል። ሊቃኖቻችን የራሳቸውን ያረዳድ መስመር ከማጉላት ባለፈ የሌለውን ትርክት ለመመልከት እድል የሚያገኙበትና የወል መሰል የሚቀይሱበትን መንገድ ይጠርጋል። ቤልጅየም ሩዋንዳውያን ቀኝ ለመግዛት የፈጠረችው አርቲፊሻል ማንነት እሱን ተንተርሶ በተነዘሱ ትርክት ዛሬ ድረስ ሲያስቡት የሚያቃጃቸውን ስህተት መፈጸማቸውን አለመዘንጋቱ ይመከራል። በብሔራዊ ውይይታችን ላይ እውነትና መሰረት አድርጎ መነጋገርና ልዩነትን ለማጥበብ መሞከርም ከአርቲፊሻል አረዳድ የሚነሳ ውድቀትን ይቀለብሳል። በታሪካችን ልብን የሚያሞቁ የውል ትዝታዎች አሉን ያህል አንገት የሚያስደፉ የጋራ እብደቶች እንደነበሩንም ዛሬም እንዳሉንም አፍረጥርጦ መነጋገር ለነገ የማይባል ጉዳይ ነው። ካለፈው ይልቅንም የሚመጣውን ይበልጣልና ከትናንትናችን በላቀ ለነጋችን ትኩረት የሚያደርግ ማህበራዊ ህሊና ማንበር የሚችል ስርዓት መፍጠር ኢትዮጵያን የመታደጊያ በር ነው። ፖለቲካ። የኢትዮጵያ ፖለቲካ ለህዝባዊ አስተዳደር ምቹ መደላድልን መፍጠር ተስኖታል። ወቅቱን እየጠበቁ የሚፈነዱ አመፃዎች ፖለቲከኞችን በህጸጾች የተሞላ ስለመሆኑ ይጠቁማል። ይህም ከታሪክ አረዳድ ልዩነታችን የሚመነጭ በመሆኑ የፖለቲካ አስተሳሰባችን በቅራኔ ሞልቶታል። ከሰው ትርክት የተቀዱ የማይስማሙና እርስ በርስ የሚቃረኑ አቅጣጫዎችን የሚመርጡ አስተሳሰቦች ፖለቲካችን ወደ ቅርቃር መግፋታቸውም እርግጥ ነው። በዚህም እስከ መጨረሻው ሀዲዱን ስቶ ተሳፋሪዎችን እንዳይፈጅ ልንከተለው የሚገባ የአገር ግንባታ ፕሮጀክት በሊቃኖቻችን ውይይትና ድርድር ላይ የተመሰረተ መሆኑ አማራጭ የሌለው መፍትሄ ነው። ስለ ሀገረ መንግስትም ሆነ ስለ ብሔረ መንግስት ግንባታ ጭብጦች በአግባቡ ተወያይቶ ለኢትዮጵያ የጋራ ዕጣ ፈንታ መከተል የሚገባን አቅጣጫዎችን በመለየት ወደ አሳሳቢነት ማምጣትና ለጋራ ሀገር የሚተጉ ዜጎችን ማምረት ያስፈልጋል። በአንድ ሀገር ውስጥ ትልቁ ፖለቲካዊ ውሳኔ የሀገር ግንባታ ፕሮጀክት ላይ ስምምነት ላይ መድረስ ነው። በዚህ አጀንዳ ውስጥ ዲሞክራሲ፣ መንግስት አወቃቀር፣ ህገ መንግስት ተቋም ግንባታ፣ ብሔራዊ እርቅና መሰል ጉዳዮችን በዝርዝር መወያየትና መደራደር አስፈላጊና የመውጫ መንገዱ አንዱ መስመር ነው። አውራ ብሔራዊ አጀንዳዎች ላይ ውይይትና ድርድር ማካሄድ ማንነት ተኮር ሰጣ ገባ ለሚያመሳት ቀሪ ህዝባዊ ጥያቄዎች ምላሽ ለመስጠት የቅድሚያ ተግባራት ናቸው። ሊቆኖቻችን የበደል ፖለቲካን ከማጮፍ ባለፈ በፖለቲካዊ ቀውስ የምትታመሰውን አገር ለማሻገር አስፈላጊ ነው ብሎ የሚያስቡትን ጭብጥ በሰነድ በማዘጋጀት ለውይይትና ድርድር ዝግጁ ሆኖ መጠበቅ ያስፈልጋል። ኢኮኖሚ። ኢትዮጵያ በድህነት ከሚማቁ ሀገራት ውስጥ ከቀዳሚዎች ተርታ ትመደባለች። የእርስ በርስ ጦርነት የማያባራባት ምድር መሆኗን ትናንት የገነባችው ሁሉ በዛሬ ግጭት እየወደመ ከዜሮ መጀመር አንዱ መለያዋ ነው።
በሀገራችን የሊቃን የውይይት አጀንዳ ሆኖ መቅረብ ያለበት ኢኮኖሚ ነው። ልዩነትን በግጭት የሚፈታው ባህላችን ዜጎች ያፈሩትን ሀገር የገነባቸውን ወደ አመድነት የመቀየር ልምድ አለው። የእርስ በርስ ግጭት የተካሄደበት ሀገር ያንን የመድገም ዕድሉ የሰፋ እንደሆነ ግጭትን መሰረት ያደረጉ ጥናቶች ይጠቁማሉ። በጦርነት የውድመትና የኢኮኖሚ ህልውና የተናጋ አካባቢ ላይ የሚኖር ማህበረሰብ ለግጭት ምቹ ሁኔታ ይፈጥራል። ይህን ከግምት በማስገባት በፍጥነት ከድህነት መውጣትና ህብረተሰቡን ልማት ላይ በማሰማራት ኢኮኖሚ መገንባት ለሰላም መሰረት ነው። ሰላም ሲኖር የተረጋጋ ማህበረሰብ ለመፍጠር ምቹ ይሆናል። ኢትዮጵያውያን በቂ ምግብ፣ መጠለያ፣ ትምህርት፣ የጤና አገልግሎትና ስራ አስፈላጊ መሰረተ ልማቶች ሊያሟላ የሚችል የኢኮኖሚ ስርዓት ለመመስረት ውይይትና ድርድር አስፈላጊ ናቸው። በዜጎች መካከል ሰፊ ልዩነት ሳይፈጠርና ፍትሃዊ የሀብት ስርጭት መሰረት ያደረገ የልማት አቅጣጫ መንደብ አንዱ የመውጫ መንገድ ነው። አሸናፊ ነኝ የሚል ኃይል በመጣ ቁጥር ጥቂት ልሂቃን በማሰባሰብ የሀገሪቱን ኢኮኖሚ ወደ ላይ ብቻ እንዲሰራጭ በማድረግ ሰፊው ህዝብ በድህነት አረንቋ ተነክሮ የሚኖርባት ስርዓት የግጭት እሳት ከመለኮስ በቀር የሚፈይደው አንዳች ነገር የለም። ኢትዮጵያን ከግጭት አዙሪት አስፈንጥሮ የሚያወጣውና ስልተመልታችንን ተንተርሶ በቂ ብሔራዊ ዳቦ የሚጋግር የኢኮኖሚ ስርዓት ለመገንባት የኢትዮጵያውያን ነባራዊ ሁኔታ ባገናዘበ መልኩ ለመቅረጽ ተቀራርቦ መወያየት ያስፈልጋል። ብሔራዊ ዳቦ የሚከፋፈልበት ውቅር የሚወሰነውም በውይይትና ድርድር በመሆኑ ኢኮኖሚያዊ ሌላው አጀንዳ መሆኑ አስፈላጊ ብቻ ተብሎ አይታለፍም። በድህነት የሚኖር ህዝብ የዳቦ ጥያቄው ፋታ የሚሰጥ አይደለምና። ሰብአዊ ጸጥታ በተለምዶዊ አታዩ በሉዓላዊነት፣ በፖለቲካዊ መረጋጋት፣ በጸጥታ ኃይል አደረጃጀት፣ በኢኮኖሚና የፋይናንስ ደህንነቶች ውስጥ በውጭ ግንኙነት ተዋሶ ላይ ያተኩራል። ከዜጎች የየቀን ደህንነት ይልቅ ለሀገረ መንግስት ጥልቅ ፍላጎት ላይ የተመሰረተ ትርጓሜ ያዘለ በመሆኑ እንደ ኢትዮጵያ ባሉ ሀገራት ተርተው ዜጋ ስር በሰደደ ረሃብ፣ በሽታ፣ ስደትና ጭቆና እየተጠቃ ሰብአዊ ክብሩ አደጋ ላይ እንዲወድቅበት ምክንያት ሆኗል። ኢትዮጵያ በዓለም አቀፍ ደረጃ ከምትታወቅበት መለያዎች መካከልም ሰብአዊ ክብርን የሚነጥቁ ተግዳሮቶች ዋነኞቹ መሆናቸውን ልብ ይለዋል። ስለዚህ የሰው ልጅ ክቡር ሆኖ ሰብአዊ ጸጥታ የተረጋገጠበት አገር ከሌለው ሉዓላዊነት የአገር ክብር መንግስትን ትርጉም አልባ ይሆናሉ። በሀገራችን ሊካሄድ የታሰበው ብሔራዊ ውይይትና ድርድር አንዱ አጀንዳ ሰብአዊ ጸጥታው ነው። እናም በውይይት ማግስት ብሔራዊ ግብረ ኃይል ተቋቁሞ የአጭር ጊዜ መፍትሄ በማዘጋጀት ይህን ሁኔታ የሚያናጉ ተግዳሮቶችን ለመቅረፍ በአንድ መንቀሳቀስ ይጠበቅበታል። ስር የሰደደ ረሃብ፣ መፈናቀል፣ የእርስ በርስ ጦርነት፣ ጅምላ ጨራሽ ግድያ፣ ስደት፣ ጄኖሳይድ፣ በሽታ፣ ጭቆና የሰብአዊ ጸጥታ ጠንቆች ናቸው። በእርግጥ እነዚህ ችግሮች የብሔራዊ ውይይትና ድርድር ጭብጦች መልክ ሲይዙ በሚፈቱ ቢሆንም በሚሊዮን የሚቆጠሩ ዜጎች ችግር ላይ ከመውደቃቸው አኳያ በአጣዳፊ ሁኔታ በብሔራዊ ግብረ ኃይሎች ሊተገበር የሚችል የአጭር ጊዜ እቅድ ሊዘጋጅላቸው ይገባል። በጥቅሉ አገር በዘላቂነት ወደ ተረጋጋ ስርዓት መግባት የምትችለው ሆነ ከፍርሰት የማዳን ምዕራፉ በስኬት የሚጠናቀቀው በዜጎች ላይ እየደረሰ ያለውን የሰብአዊ ጸጥታ መነሻዎች ከስር መቅረፍ ሲቻል ብቻ እንደሆነ ከግምት ከቶ መስራት የግድ ይላል። በዚህ ቆየን። ላይክ ሸር እያደረጋችሁ